አሁን ኤርትራና ትግራይ ይቀላቀላሉ ሲቀላቀሉ አዲስ ካርታ ነው የሚፈጥሩት ሻዕቢያ አክትሞለታል አርጅቷል በቃ ጃጅቷል አክትሞለታል ምናምን እና የፖለቲካ ሚዛን የሚመጣው ትግራይ ትግርኛ ሲቀላቀል ትግራይ ትግርኛ ሲቀላቀል ደግሞ ሁለት የባህር በር ምንም አይሰራለትም ሁለት የባህር በር ካገኙ የሚፈጠረው እንደ ኢትዮጵያ አይነት ብሔር ብሔረሰቦች የሉም ለማይስማሙ ለሚጣሉ ምናምን እንደዛ ነው ግን አንዱን ባህር ለአብይ አህመድ ሰተን ይሄ ያሰቡን ማለት ከአብይ ጋር እኮ ተነጋግረን ጨርሰናል እኮ ከ10 ዓመት በፊት እኮ ነው አሰብን ይዛል አንሶስ ናይ ጎንደር ናይ ራያ ናይ ኤሊውሃ ከምዚ ተጸጊዓ ከምዚ ናይ ትግራይ አባይ ሀገረ ትግራይ ትግርኛ ወድም በይታይ ማሪም አብይ ባህር በር ያገኛል እኔው የማልኩላችሁ ግን የሚያጣው ብዙ ነገር አለ አንድ ነገርን ዝም ብለው አይጀምሩትም የሻዕቢያ አቅም ተዳክሟል አሁን በቃ እንዳለ ድክም ብሏል በጦርነት በተለይ በትግራይ ጦርነት አብይ ሆም ብሎ ሸውዷቸዋል እኮ እና ምን እየተፈጠረና እኔ መሐሪ መጣ ደውኩ ይዝትባቸዋል ብርሃኑ ጁላ በዚህ አጋጣሚ ብርሃኑ ጁላ የሚፈራ ቲዲኤፍን እንጂ ሻዕቢያን አይደለም አሁን ማሪም ባስገባ ይጫዋል ከምዚ መስዩ ምናምን ይላል በቃ ንስዕሮ ሚና ይምጻዩ ገለ ይዝብል ሕጂ እንዳት የተረዲኩ እንደዛ አይደለም እናሸንፋቸዋለን ወደ ባህራችን ይጠጉ ምናምን ይላል ነው እንደዛ አይደለም አንድ ዲክታተር መንግስት ከሞተ ተኪ የለው እናቴን ተኪ ሳይኖረው ነው የሚሞተው ኤርትራ እንዴት ነው የምትሆነው እንደ ኢትዮጵያ ብትንተኗ ነው የሚወጣው ገባ ተነስተዋል አሁን ከዘጠኙ ብሔር ነገርኳችሁ አንዱ ብቻ ነው ትግርኛ ተናጋሪ በእምነትም ለየት የሚለው ከነሱ ሌሎቹ እንዳለ ሁለቱ ይለያሉ ይሄ ደንከል አፋርና ትግርኛ ተናጋሪው አንድ አይደለም ከነዛኞቹ ጋር ፍጹም በደም የሚያስተሳስር በመናምን እነዛኞቹ እኮ በቃ ሱዳን ይበላቸው ብሌን ብን አምር ሳሆ ረሻይዳ ምና እነዚህ አረበኛ መግባቢያ ቋንቋቸው አረበኛ ነው ዘራቸውም ከሱዳን የመጣ አረበኛ ነውና በጣም ነው የሚቆጩት በትግርኛ በመገዛታቸው ለምን በርካታ ቁጥር አላቸው እነሱ እና ይሄ ደንከል የአፋር ምናምን ከየት ጋር ነው የሚግባባው በደም ከኢትዮጵያ አፋር ጋር ነው የሚግባባው አሁን እሱን ወደ አፋር እንዲጠቀልሉት ያደርጋሉ አሰብ ሒስካ ናብ አፋር ጠቅሊልካ አብይ አህመድ ሎሞቶ 30 ሚሊዮን ህዝቢ ናይ በሪ በዚህ ናይ ራያ ኤሊውሃ ሒስካ ናይ ጎንደር ሒስካ እንዚ ሜዳ መሕረስ ሜዳ ወልቃይት ሒስካ ትግራይ ትግርኛ አባይ ሀገረ ትግርኛ ሚዛን ይፈጠር ሚዛን ይሁሉ ካልሆነ ተኸቢብ አላህ አርሚ ሰብዓ ኣብ ሱዳን ተጸጊዑ አመተማ ይልሂቡል ተጠው ይሉል አብይ አሕመድ ሙሉ ሰራዊቱ ናብ ዓሰባ ጸጊዑ ለበቃ ከምዛ ያ ፖለቲካ ክትመጽእ ዘላ ማሕሪ ሓወይ ናአቶ እቶ ማሕሪ ሓወይ ሙዚቃ ይዘለ ማሕሪ ሙዚቃ ስሕተት ሙዚቃ ጥፋዮ ወደ ውጭ ጣዮ አይሰማም እኮ ድምጽ አሁንስ ሙዚቃው እየገባ ነው አይሰማም ያንተ ድምጽ በጣም እሺ እወጣለሁ ወይ አዎ አባቴዋ በላችሁ እቺ እውነተኛ ፖለቲካ ስለሆነች እኮ ነው ክንክን ያደረገችው እናቴን አብይ አህመድ ያሰበር ያገኝ በእናቴ ነው አይ በቃ በህልም ትኖር ነው እንደዚህ ያልካ አይደል አልሰማሰም እኔ እኮ ደብረጽዮን ደውዬ እኮ ነው ደውዬ ልትኩ መለስ እንደዛ ያለ ነው ሞተው አኬሚ ሞታ እንደዛ ያለ እሺ መበሻሸቅ ነው መለስ ምናምን ይብሽሽቅ ነው ግን ያለው ነው ይመኙታል ብዙዎቹ ተመኝተውታል ብዙዎቹ ብለዋል አሁን እኮ ምን መሰለ ያልገባ አለ እን ወድ ምንሽን ፍልጥ ኻይዲ ኻዚ ወድ ሐጂ 300 ሰዎች ናቸው እኮ እነሱ ዝናቃ እኮ ነው 300 ብሌናዊ ከ300 ሰብዲ
በቃ በዛ ተቆጣጥሮ 1 ሚሊዮን ይሆናሉ። አንድ ቀን ማታ ላይ መጨረስ ይቻላል እነሱ። ሳሆ ሰለሰት ሰብዲ ነው ሳሆ የኛ ነው። ኧረ መልበስ አንተ ሳሆ ብናምር ትግረ እንዳለ ሰው ተሰብስቦ በትግርኛ መገዛታቸው አይ ንቀት አለው ለነሱ ይንቃል። ያውቃሉ እነሱም እንደሚናቁ ብዛት እያላቸው እንዴት ትግርኛ ተናጋሪው እንደሚንቃቸው ያውቃሉ። ያንን ስለሚያውቁ የኢሳያስን ሞት ነው የሚጠብቁት። እናቴ ኢሳያስ ደግሞ ደን በቃ ያለቀ ነው። አብይ አህመድ ይኸው ያሰብን በር የሚያገኝበት ትልቁ ምክንያት እነዚህ ሰዎች ናቸው። ኢሳያስ ከሞተ በኋላ ለምን በፈቃደኝነት አንሰጣቸው? ምን አስታጥቃችሁ ለማታመጣቸው? በእናትህ ጅቦ ለምን የማሆነ የኤርትራ ትግርኛ ወይ ትግርኛ ተናጋሪ እኮ በጣም አነስተኛ ቁጥር እንዳለው ታውቃለህ። ግን ዝም በል በእናትህ ዝም በል ወሬ አታብዛ እንዴ። እናቴ ትግርኛ ተናጋሪ የመጨረሻ አናሳ እኮ ነው። አብዳል እንዴ ትግራይ ትግርኛ ሲቀላቀል ነው ትልቅ የሚሆነው። አዳምጠኝ ይኸውልህ እና እናንተ እንደምታወሩት መጀመሪያ የኤርትራ ቁጥር ህዝብ 5 ሚሊዮን ምናምን ትሉት እንደዛ አይደለም። 2 ሚሊዮን ነው እባክህ። ብርሃኑ ጁላ አሁን ተናግሮ የለን ቁጥር ያውቃል እንዴ? ቁጥር ያውቃል እንዴ? እኛ የጦር መሪያችን ያለውን ነው 2 ሚሊዮን ለ200 ሚሊዮን ህዝብ እንዴት የባህር በር ምክንያት ሊሆን ይችላል? ቁጥር ያውቃል? አይ እሱን በጦርነት ታወሩታላችሁ። እንግዲህ ችግር አለ። የድሮ ሰፈሩ ላይ እንመልሰዋለን። ችግር አለ። እሱን ችግር የለውም። ይሄ ፕሮፓጋንዳ አንተ ግን ቁጥር ትግርኛ ኤርትራ አሁን የምትሆነው ትግርኛ ካልሆነ ሚዛን አይፈጥርም። ኢሳያስ ከሞተ በኋላ ሚዛኑ ይዛባል። የኤርትራ ማዕድንና ሀብት አልከው ከኤርትራዊ ብቻ ነው ይበራት። ወሬት አባ ጠጋ እዚህና ትግራይ ይዘካኩ ናይ ትግራይ ይወቅ ምን አለ ብርሃኑ ጁላ አልከው ዛሬ ትግራይ ትግርኛ ያው አዳምጠኝ። ትግራይ ትግርኛ አገር እንጂ ኤርትራ የምትባል አገር ሁለተኛ አታይም አትሰማም። እንግዲህ አያየን እየሰማን ነው እየቀጠለ ነው እንደዛ። ትግራይ ትግርኛ ግን አገር ይሆናል። የኤርትራ ግዛት የቱ ጋር እስከ ድረስ ነው ማለት? የኤርትራ ግዛት ሳይሆን የትግራይ ትግርኛ ግዛት እነግርሃለሁ። እኔ እኮ ብርሃኑ ጁላ እውነቱን ነው አሰሜኛ ነው ሲል እውነቱን እኮ ነው። እኔ ደግሞ ግዛት ደንከሎች አፋር አሁን አዳምጠኝ እውነቱን ነው እሱ እውነቱን እኮ ነው። እኔ ደግሞ ግዛቴ እስከ አዋሽ ነው እያልኩ እኮ የኤርትራ ቦርደር አዋሽ ነው። እሱ በኩሽ መሬት አጠቃለውታል። ኩሻውያንን ብለው ማግዳ የነዚህ አቦጊዳ ሽፍታ አወሩ ብለህ ምን አይነት ገለምሶ ነው ነበር የቃሙ ዛሬ ብርሃኑ ጁላ። እኔ እናንተ እኮ ብዙ ማውራትም ማንቋሸሽም እንችላለን። ያለው ነገር ግን እንደዛ አይደለም። ማሪዓው አታዘም ጽወይ ብሎ ምን ዚአቶም ወሪዶም ዚአቶም ደቂሳ ከም ብላዕ ዚአቶም ታሪክ አለው። اسمع عندك حجي ديكتاتور መንግስት መሆን ተአምን ዲ ኢሳያስ አፈወርቂ ሁሉም ዲክታተር አብይ ዲክታተር አይደለም እንዴ? ዲክታተር ምትክ የብሉን ታካ ዘይብሉ ሀገር ሕጂ ኢሳያስ እንደሞይቱ በቃ ናይ ረሻ ሄደ ሀገር ያትኸውን ናይሱ ግን ትግራይ ትግርኛ ሱቃ ይብልን አይድቅስን ቲፔሌፍ ሕጂ አይድቅስን ሀገር ትግራይ ትግርኛ አባይ ሀገር ደጌቾ ደውለ ነገር እንደዛ ብለስ ትግራይ ትግርኛ የምትመሰረተው በትግራይ ዳቦ የተቆረሰ የሚሰጣው ለጌቾ አብይ አህመድ አዲ በቃ ምንጭ ደርጊ አብዳን አብይ አህመድ እኮ አንተ ነው ጭጭምጭ ያረጋ ሰው ለመማገድ እናቴን አይኑን አያሽ ምን ችግር አለው? እሱ ይኸውልህ ማገዶ ያመጣል። እሱ እኛ ነቃጥሯል። ምን ችግር አለው? እሱ አንተም ትቃጠላታለህ አብረህ እንዴ አብዳል እንዴ ስማ አይ ጀቦ እኔ እቺ ብትፎክርባት የኢትዮጵያ ወታደር ሂዶ አዳምጠኝ። የኢትዮጵያ ወታደር ሂዶ አንዳንድ ኤርትራዊ እንደሚያመጣ ታውቃለህ? ከወታደሩ እኔ ልንገርህ አንድ ኤርትራዊ አልኩህ እኮ እናቴ ትሙት ያለማጋን 50 ከኢትዮጵያ ሰራዊት ይማርካል። ይሄ አሁን ልብ አንድ የኢትዮጵያ ወታደር ሂዶ ማለት ነው አንድ ኤርትራዊ ይዞ ነው የሚመጣው። ከዛ ያውም ይጣላሉ። እኔ ነኝ ያገኘሁት ከብዛታቸው ብዛት እኔ ነው ምናምን እያለ የሶስት ዓመት ልጅ ራሱ አቅፎ ይመጣል። ሂዱና አንቱ ይባል እኔ ምን አውቃለሁ? ግዳጅ ነው ተገድጄ ነው። የኢትዮጵያ ሰራዊት እኮ አሁን በተጠባባቂነት የቆመው እኮ ከ2 ሚሊዮን በላይ እኮ ነው። ከኤርትራ ህዝብ በላይ እኮ ነው። ኪዳነ ምሕረት ኢትዮጵያ ወታደር የኔ ነው የኤርትራ ሲያገኝ የኔ ነው እንደቃ አባዳ ዝም ብለህ ለቀፈላ ብቻ አታውራ። ዝም ብለህ የውያላ ወሬ አታውራ። 50 ሚሊዮን ወታደር አልኩህ አብይ ቢያዘጋጅ አልኩህ እኮ ወፍ የለም። እንቀመዋለን። ትግራይ ትግርኛ የሀገር ፍትሃው አንፈልግም። እዛው ትግራይን አስከብር አንፈልግም። አዳምጥ። ይሄ እኮ ግዴታ እኮ ነው። አሁን ማውራህ ነገር እኮ ግዴታ እኮ ነው። አፍንጫህን ተይዘህ የምትቀበለው እኮ ነው።
አብይ አህመድ ማለት ከነጋገር ይው አዳምጠኝ አብይ አህመድ አንድ ነገር ልንገር ናይ ባዕና ሀገረ ትግርኛ ይደውልዩ ብርሃኑ ጁላ ተዛርባ ይሰማዕካኝ ከፈለጋችሁ አገር ሁኑ ዝብለና ዘለው ህዝብና ለማመዱ እንዲ ህዝቡን ያለማመዱት እኮ አዳነች አበቤ ወጣ ትግራይ አገር ሁኑ ስትልኩ ህዝቡን ያለማመደችው ነው እንጂ አዲስ አበባ በራፍ ሲመጡባቸው ምን ያርጉ ታዲያ ኖ እንደዛ አንተ ዘወቅ አልገባህም حاري بوليتيكا اي تردكن جوو يقفلا تقوم على تግራይ ትግርኛ ሕጂ እዛው ጅቦ ኢትዮጵያዊን እዛው ተቀመጥ ካርታው ይው በተለይ እዚ ቀንድ አፍሪካ አካባቢ የሾለችው ኤርትራ አካባቢ ላይ እንዳለ ፖለቲካ ይዞታው ይቀየራል በኢትዮጵያና በኤርትራ መካከል ትልቅ የካርታ ልዩነት ይመጣል እማታስበው አምፔል ነገርኩ እኮ እኔ እየነገርኩ ነው እስከ አዋሽ ድረስ ይዘረጋል ኤርትራ ካርታ ነገር ያለው እኮ እስከ አዋሽ ጅቡቲ ራስ ታጣፋለ እስከ አዋሽ ድረስ ይዘረጋል አዲስ ወጣ ኖ አላየው አዲስ ወጣ ካርታ እሱን ተዋልኩ እኮ እኔ በኪዳነ ምሕረት እኔ ለሶሻል ሚዲያው ጉራ ያላችሁት ብቻ ይሄ ጦርነት ጀምሩ ቶሎ በተገላገለ ሕጂ ምስ ደብረ ጽዮን ተዛራሪ በመጽናው ለካ كلا قد فو دبرت تادي قدف ايالا دبرت يون ايا غازاش كركرون دي ابو ኢሳያስ ግዶፍና በላው በትግራይ ጦርነት ማለት ነው ሆም ብሉ የትግራይ የኤርትራን ጄኔራሎች እናቴን አብይ አህመድ አስፈጃቸው ሆም ብሉ አንኮ ጄኔራል ኮ ካብሱ ሰሞ 14 ተሪፎም ዘለው ጄኔራል አይደለም አንድ ኮሎኔል በሻለቃ ነው የሚመራው አንድ ኮሎኔል እንዴ ስማ አንድ ነገር እንገር ጅቦ ነገር እንገር የኤርትራ ይውል ኃይል የሚመራው የኤርትራ ኃላፊ እናቴ ትሙት ከብራኑ ጁላ ይበልጣል ግዳፎ ተጋሪው ሕጂ ናይጄሪያ ናይርትራ ጄኔራል ኩል ተጋሪው አብዳን ይሄ እንደናንተ ዝም ብሎ ለጥፎ ጀነራል ዝም ብሎ ለብ መሰለን ኤርትራ ጀነራል ሕጂ ኤርትራ ዘለው አቤት ጀነራላት ተጋሪው ኩል ግዳፎ ኪና በቃ ዝትልወጣ ነገር ስማ ለጥፍል እንዴ አጎቴን ጀነራል ላሳየ እንዴ የሳህሉን ጀነራል እንዳታ ቀጧጧት ያንተ ጀነራሎች ሄዶ ሪፖርት የሚያደርጉበት ፉከራው ጉራው ምናምን እናቴን አይሆን የኢትዮጵያ ፖለቲካ ከህዝቡ ከማህበረሰቡ ነቅሎ ወጥቷል ብቻውን በተወሰኑ ሰዎች የሚመራ ሆኗል አሁን በሰባት ሰው ያ50 ዓመት ጀነራል ኤክስፒሪየንስ ያላቸው እኮ ናቸው የኤርትራ ጀነራሎች ወይ 50 ዓመት እንዳለቁ በኮሮና አለቁ እኮ በትግራይ ጦርነት አላየም እንዴ አለቁ እኮ ኧረ ወፍ የለም ተባካ ፌክ ነው እሺ እናያለን ጦርታ ወጥሱን እኮ ያለው ተባግሎቹ አንተ ብርሃኑ ጁላ ጦር ነው ኤርትራን ያሸንፋል ብለ ጾረት መታረግ ያለው እናቴን ድብና አድርጎ ያሸንፋል ይው እናቴን ይያ እኔ አልኩ እኮ ሰላም እንደምን ዋላችሁ ጅቦ ሰላም ዊኬንዱ መጣ የዊኬንዱ መጣ በቃ ይናገር ተማማሪ ለምን ነው ብሎክ ያረከኝ በዛኛው አካውንት ቶሎ ነው ብሎክ ያረከኝ ማን አባቱ ብሎክ አረገ ማሪ ደም ብዛት አለበት ቶሎ ነው የሚናደደው እናቴ ኖ እኔ ይገርማል እኔ ዛፒ ብሎክ አላረገም እንደው ቼክ አረጋለሁ አርገኝ ምንማ በቃ ምን አርጌው ነው ምናምን አልኩና ተውኩት ኖ እንዴ አብዛኛው ሰው ሲመጣ ይቅርታ ይጠይቀኛል የሆነ ሰው ነው ያረገማ ችግራችሁ እኮ እዛ ተጣሉና በሌላ ቦታ እዚህ መጣ ሌላ ቦታ መጣችሁ ብሎክ ተደራረጋላችሁ እኔማ ብሎክ አላረገም ማለት ነው እሺ ምን ያልክ ነው ጅቦ ታዲያውን ሰሞኑን ሳቢ በላ እንዴ እኛ ሳናቅ ደግሞ ኖ የሳቢ ሳይሆን ማለት ነው ደብረ ጽዮን ዛሬ ደውዬ አናገርኩት ረጅም ሰዓት እንዴ በተፈጥሮ በትግራይ ጦርነት ራሱ ረጅም ሰዓት እንደዚህ አውርቼው አላቅምና ያለውን ፖለቲካ ጠየቅኩት የነገረኝ ፖለቲካ በጣም የሚያስደነግጥ ፖለቲካ ነው ማለት ማናችንም ደብረ ጽዮን ራሱ ፖለቲካ ቃል እሺ ልጨርስ ከዛ መተቸት ትችላለህ እኔ መብት እኮ ደብረ ጽዮን እቴን ዘለዋና ብረት አብዝባ ነው ከነፈሰና ብሎ ራሱ ላይ ፈሰሰ አሁን መተቸት ሳይሆን መሳደብም ትችላለህ ግን እኔ ልጨርስ እና ጃፒ ደወልኩለት ረጅም ሰዓት አወራን እና በኢትዮጵያና በኤርትራ ያለውን ውጥረት እንደገና ደግሞ ኢትዮጵያና ኤርትራ የካርታ ማለት አሁን ያለችው ኢትዮጵያ ካርታዋን ትቀይራለች ኤርትራም አሁን ካለችበት የካርታ ይዞታ ትቀይራለች ሌላ ነው የምትሆን ገባ በዛ ዙሪያ ላይ ተወያየን ተጨቃጨቅን እዚህ የማይወሩ ነገሮች አሉ እንዲሁ
እንደ ሳቅ እንደ ቀልድ ደግሞ የምናወራቸው ነገሮች አሉ እና ብርሃኑ ጁላ መግለጫ ሲሰጥ ሰምተዋል ዛሬ 2 ሚሊዮን ህዝብ የ200 ሚሊዮን ህዝብን የባህር በር ማሳጣት መብትም እንትንም የላቸውም ሲል ነበር የመከልከል መብትም መንሳትም መስጠትም አይችሉም ሲል ነበር በጣም ተቆጥቶ እና የኢትዮጵያ ወታደርን ዝም ብለን ሂዱና አንዳንድ ኤርትራዊ ይዛችሁ ነው ብለን ብናዘው ያውም ይጣላሉ አለ የኔ ነው ኤርትራዊ የኔ ነው ይባባላሉ ተመልክት የኢትዮጵያ አይበቃቸውም እያለ ነው አይበቃቸውም አሁን ማሪን ሁለት አምስት የኢትዮጵያ ወታደር ይጣላበታል እዛ ቢያገኝ የኔ ነው እሺ ጅቦኛ እኮ በጉጉት የምንጠብቀው ነገር ይሄንን ነው ለምን አይሄዱም ታዲያ ብርሃኑ ጁላ እሱ አሁን እሱ ምን መሰለ በፍጥነት ይሄዱ አዳምጠኝ በፍጥነት እንዳይሄዱ ለምሳሌ ፋኖ የሚባለው አለ የፋኖን ኃይል በመከፋፈል ዙሪያ በብር በመናምን መንግስት እየሰራ ነው አልጨረሰው እርስ በርስ እንዲያዋጋቸው እኔ ግልጹን ነው የምነግር እናቴ ይሄንን ከጨረሰ በኋላ ነው ወደ ኤርትራ የሚገባው እንጂ አሁን እንደዚህ አሁን የአማራ ኃይል አንድነት ላይ ናቸው ቀጥታ ዘሎ አይገባም አሁን ምልሻውን እያሰለጠነን የአማራ ምልሻን እያሰለጠነው ነው እስልምና ምናምን ብሎ አውቆ ፋኖ እስልምና ጠል ነው ብሎ ምናምን አውቆ እየሰራ ነው እኔ እኮ ግልጹን ነው ማወራ አሁን በዚህ ዙሪያ ላይ እርስ በርሱን አማራውን እያገዳደለሱ በዛ በኩል ሊሄድ አብይ እንደቀላል እንዳይመስል ፋኖ አይገዳደልም እሱም ይሰራል እሱ ብር ተበጅቷል አዳምጠኝ በሚሊዮን የሚቆጠር አሁን እኔ እንዲስናገር አንተ ልትናደድ ትችላለህ ግን ያለውን ነገር ነው የምነግር እውነታውን ነው የምነግር በጣም ተበጅቷል አማራ ክልል ብዙ ባንዳዎች የሉም እዚህ ሶሻል ሚዲያ ላይ የምታውቃቸው ብዙ እንደነዛ አይነት ደግሞ ቆይ የአማራ ሚሊሻ ፋኖን እየተዋጋ ነው አይደለም ታምናለህና አታምነው እሱን ተወው አልኩ ያልገባው ነው ሲባል ይመጣ ነው እሱን ተወው እና ጅቦ ይሞክራቸው ሲነማሃሪ ይሄን ሳይጨርስ እንዴት ነው ወደዛ የሚሄደው ይሄንን አይደርስበትም ጭራሽ አይችለውም እሱን ተወው ያለ ነው አብያ ማሪዝ እዚህ ላይ ነው እንጂ ቱክ ማለት ያለብን እኔ ላይ ግን አንቻራ ዳውልሻው ልታስጀምሪ ጦርነቱ ገባስ ነው ምን ማሪ ዌልካም ማሪ ኮንግቡ የሚለው እኮ የኢትዮጵያ ውጥረት አይቶ እኮ ነው እንጂ ኢትዮጵያ ሰላም ብትሆን እንኳን ግቡ ሊል አይደለም አንገቱን እንደሚደፋው ያቃላ ማን እኔ ጅቦ አባቶ የኢትዮጵያን ህዝብ ሁሉ አስተባብሮ መጥቷል ኢትዮጵያ ኖ ኢትዮጵያን ፍጹም ልደፍሩ አችሉም ተውት አሁን እንደዚህ ተከፋፍለን አይደለም አንድ ብንሆን እናቴን አባቴ ኢትዮጵያን አሰባስቦ ቢመጣ ከ2 አመት በላይ አልታዋጋችሁም ካስመራኑ ተመለሱ ብሎ ነው ኢሳያስ አፈወርቂ ሩጦ ሱዳን ሲገባ በቃ አሳዘነው ያጎቱ ልጅ ስለሆነ በሉ ተመለሱ ምናምን ብሎ አስበቃ ይሄ ነው ወሬ ይሄ ታሪክ መስፍን ፈይሳን ጠይቀው ይሄን ስለምትተዋወቁ ጎረቤት ስለሆናችሁት እቺን ተወያዩ ጃፒ ባጫ ደበሌ ጠይቀው እሱን ማለት ብርጋዴር ተፈራ ማሙን አጠይቀው ባድመ ላይ እስክስታ ሲያስጨፍራቸዋል ነበር አልነበረም እሱ እዛ ላይ የሌለ ሰው ይሄ ነው ብርሃኑ ጁላን ነው መጠየቅ እሱን አረ ባጫ ደበሌ ተናገሩ እንዴ ሳይጠየቅ በኢትዮ ኤርትራ ጦርነት ማለት ነው ራስ ሳይጠየቅ ነፍ አማራ ጄኔራሎች ነበር አቡ ሚታር ጋር ተደሙ ዝም ብለ ይለፈልፋል እንዴ አለላን ዲሮ ብለማ ጅቦ አትጨቁልን ሳይጠየቅ ይለፈልፋል አይደል ባጫ ደበሌ ሳይገረፍ ገና ሲገረፍማ ብዙ ያወራል አንተ አሁን እንደዚህ መንነቃቸው ፍጥረቶች አይደሉም እኔ እኮ ደብረ ጽዮን በሰነ ስርዓት አውርቼው ነው የመጣሁት እንዴ ለምን ነው እንዲመጡ ጅቦ አንድ ነገር ልንገር ኢንፎርሜሽን ላንተ ኪዳነ ምሕረት ድፍታር ሳቷ ነበልባሉ አክቲቪስት ገባች የኦላ አክቲቪስት ስማ ትጮሃለች አይጭቆ ትጮሃለች እንትና ዋኖ ጥሩ ሰው ሆና ግን ትጮሃለች ከሁሉ ጋር መጣላት ነው ተረጋጋ እሺ አትላንት ወዲያ ነው ነገሩ መሐሪ ዛሬ ትጮሃለች አልከ እኔ አይደለሁ ማለት ጃፒን ያለሽ ጃፒ ቆለ እሺ ጃፒ እንዴ ጃፒ እኔ እንደዛ ሳይሆን መደማመጥን መልመድ አለባቸው ሚዲያ ላይ የጎደለን ነገር መደማመጥ ጃፒዬም በጣም ወደው ወንድሜ ነው ችግር የለብኝም አሁን አማራ ነሽ ልትባይ ነው እንግዲህ ትግሬ ነበር ትቀይሪ ምን ችግር አለ አማራ እኮ ወርቅ የሆነ ህዝብ እኮ እቺ ያ ኪዋኖፌ anyway ቆይ አንዴ ይወለ wait አሁን እኔ ያልኩኝ ያለው ገብታኛ ራሱ ማሰራ መጥተው እሺ ምን እናረጋለን ቶ ጃፒዬ ቆይ አብይ አህመድ
ኢሳያስ አለና አብይ አህመድ ዙሮ መጥቶ በሱዳን ተጠቅሞ ኢሳያስን አታክ ማድረጉን እንዴት ታየዋለ ነው ወንድም ያጸዳዳቸዋል አሁን ፋኖ ነው እኮ አንተን ጠየቁክ እንዴ ጆሮ ገደፍ ይሆነበት እኮ አንተን ጠየቁክ እኔን ከልማ ላይ አልሽ ያ መጅኑን እኔ ማሃሪን ነው የጠየቁት ኢሳይ ይወል አብይ አህመድ ምን አለ መሰለክ እንደዚህ ነው ነገሩ ኦኬ ብሎ በዛ በኩል መጥቶ እና በሱዳን በኩል ኤርትራ ማጥቃቱ like literally to the airport እና ምን ትላለ ነው እኔ ማህሪ ኦኬ እዚህ ላይ ያው ጅቦ አንዴ ስነ ስርዓት አሁን ሲሪየስ ኢሹ ስለሆነ እናውራበት ፕሊዝ thank you ይሄ ልንገርሽ ሀሜቲ እና መቼውን አውራልን ማህሪው እሺ ይላል ጃፒ ሬስቶራንት ውስጥ ያሉት ምን ከካምን እንዳንተ አንድ አራት ባራት ቤት ውስጥ አይደለም ያሉት ሬስቶራንት ውስጥ ያሉት ዝም በል እንዳሰልቦ ጃፒን እንዳሰልቦ ግን አንተ እኔ እናንተ ወንድሜ ይኸውልሽ ያ ራፒድ ፎርሱ የሱዳን መንግስት ገፍቶ ኤርትራ ቦርደር አድርሶት ነበር ኦልሞስት ሁሉንም ሱዳን ተቋጥሮ ማለት ነው ከዛ በኋላ የኤርትራ ኃይል አንድ ኃይል ደሞ አልጠራውም ደና አስፈላጊ አይደለም የኤርትራ ኃይል ነሱ ሄዶ ገብቶሻል ካርቱም ነው ያስገቡት ራፒድ ፎርስ ሊጀምሩ ነው እነዚህ ሰዎች ተደዋውለው ለምን አይወሩ ቱ ምንድነው አንተ ችግር እኔ ጃፒ ምንድነው አላማ ራሱ እኮ ፖለቲካም ታወራለህ ጃፒኛ አሁን ስማ አይደለም አሁን ብራውን ውጣ ወይ ሚታርግ እንደሌላው ብራውን ጁላ የተናገረው ንግግር ታው ሚታርግ እኔና ማህሪ ያወራ ነው ሚታርግ ፕሊዝ አያጅቦ ማህሪ ተገባሽ ተጫዋለች ብያለሁ ወንድሜ ብላ ስመጣኝ ጮት ጀመረች እኔ ከማህሪ ጋር ተግባብተን እያወራን ነበርኩ ዋኑ ፊታይ እሺ ችግር የለውም ግን እኔ ጥያቄ ስላለኝ ነው ማህሪ መልስ በቃ ዋነፊ እቤት ከፍት ይመጣሉ በዚህ ጉዳይ ዲስከስ አይ ማህሪ መልስልኝ እንቢያላ ይሄ እኮ ኢንተራፕት ያደረገው አስቸጋሪ ይኸውልሽ ራፒድ ፎርሱ ኤኒዌይ ራፒድ ፎርሱ ተጨፍጭፎ በኤርትራ ኢቭን በዛው ውጊያ ላይ ኢትዮጵያና ኢማራት ከሱ ጋር ነበሩ የኢማራት ድሮን እየተጠቀመ ገብቶሻል ነበር የሚዋጋው ሰውየው ራፒድ ፎርሱ የኢማራቱ ደግሞ ሲያስቸግር ድሮኑ ተሳስተው ኤርትራ መሬት ላይ መጥቶ ከዛ በኋላ የኤርትራ የቀይ ባህር ኃይል ሄዶ ድሮኖቹ ልቅም አድርጎ እሱን ቻድ አደረሰው ቻድ አደረሱት የሱዳን መንግስት ቦታው ላይ ተመለሰ ማለት ነው ወታችን ሃሽታግ ገብታለች እድሉን ስቷል አሁን ከዛ በኋላ ሲቀጥል አሁን ባለፈው የሆነ አንዳንድ መሳሪያ አስገብቶ ነበር የኤርትራ አየር ኃይል ሄዶ ዱቄት አደረገው ማለት ነው አሁን በዛ ነው ሆኖ ተናዱኝኝ የሚላለው ስለዚህ የተባሰው አለ ተከበጅሙ ማሪ ግን ታሳዝኛለህ ግን እኛ ተበልተናል ምን ላይ ተበላሽው አንቺ ቀዌ በጃፒ እንዴት ነው የተበላሽው በጃፒ እኔ ወጥቻለሁ በቃ ደብረጽዮን እናመሰግናለን ዋኖፌ እናመሰግናለን ቶሎ በይ ምን ነው የምታመሰግነው አንተ ወስላታ ምንድነው እንዴ ምእመና ሱዳን ምናምን አይደለም ጨዋታው ሌላ አልገባችሁም እናንተ ጨዋታው ሌላ ነው ሰሞኑን በቅርቡ የምታዩት ነገር አለ እግዚአብሔር ማሐሪ አይተረደካን ንስኻ አይተረደካን ዝርደካ ነገር አይኮነን ዝና ያጂ ፖለቲካ ዘል ኢሳያስ አፈወርቂ አሪጉ ይወዲው ተረዲካ እንወድ حج ساعه نحقم عليك ግደፍ ይሎም ካሙሽ ንሕና ጀብሃውያን ተላዕልና አለና አንድ ዲክታተር መንግስት እድሜው ሲያረጅ ወይ ደግሞ ሲሞት አገር ትፈራርሳለች አገር ስትፈራርስ ደግሞ ትግራይ ትግርኛ ዝባል ሀገር ይዝፍጠር እንበር ሶቂልካ ቢበዚው ታል ግልፊ ነጥፎኩም ዘይሆን አንዳ ሙዚቃ ቀረው መንግስት ይዘ አብይ አህመድን ዋጋሉ ተቀልዳለህ እንዴ እሱን ተው ይላል ጃፒ ጌታ ነው መላችሁ እናንተ ስለማታውቁ ነው ኤርትራ ውስጥ ያለውን ኤርትራ መግባቢያ ቋንቋ ትግርኛ ነው ከዛ አረበኛ ነው ያውም የሆነ ሰዓት ላይ አዳራሽ ላይ ነውና እሷ ልጅ
ገለዋታል ወይስ አስረዋታል አላውቅም። እንዴት ነው መግባቢያ ቋንቋችን አረበኛ የማይሆነው ብላ ጠየቀች ኢሳያስ አፈወርቂ። ብትግርኛ ሕሰቡ፣ ብትግርኛ ተዛረቡ፣ ብትግርኛ ተማሃሩ ገለ ከምዛ ናይ ኦሮሞ ሕጂ ኦሮሞ እንታይ ይብላሉ? ኣብ ኢትዮጵያ መግባቢያ ቋንቋ ዝግባእ ኦሮሞ እዩ ዝብል ተረዲካ። ሕጂ ከመይ ን100 ዓመት ተዓጊሱ ሕጂ ኦሮሞ ሒዝዋ ነው ንዛ ምድሪ ከምዛ ናይ ኤርትራ ሕጂ كما أخذت في التلفزيون إحنا تجاربين ندليننا تجري تجرينا خحبي قانقوا هاجر يدليو إلنا زنا من سباتنا قانقوا هاجر تلو أيموتني قانقوا هاجر كله أيموت የኢትዮጵያ መግባቢያ ቋንቋ አማርኛ ስለሆነ አማርኛችን እያደገና እያበበ መጣ እንጂ ሊሞት አይችልም። አሁን ትግርኛ ቋንቋ መቀሌ ላይ እኮ በብዛት የሚወራው እኮ አማርኛ እኮ እናቴ ወደ ራያ አካባቢ ብትሄድ አማርኛ ቋንቋ እርድና ይመስልሃል ምናምን ተሰርቶበታል። አንድ ሀገር በፊልም ብታይ ቪው የሚያገኘው አማርኛ ፊልም ነው። ሙዚቃ ብታይ በ2 ሚሊዮን በ3 ሚሊዮን የሚታየው አሁን እኮ ነው። እቺ ከጦርነቷ በኋላ እኮ ነው የትግርኛ ሙዚቃዎች የኦሮሞኛ ሙዚቃዎች እየታዩ የመጡት። ለምን ይመስላል? በቃ ያ ነገር እየሰራ መጣ እና አማርኛን ለማዳከም ብዙዎቹ ተነሱ። ገባ አገር ያስፈልገዋል። አገር ያስፈልገዋል። ትግራይ ትግርኛ አባይ ሀገረ ትግርኛ ከተፈጠር አለዋ ማሐሪ ጸሚም ካዲኻ ሙሽ حجي አብዛኞቹ حجي ማሐሪ ዓረበኛ በደንብ ይዛረብ ዓረበኛ በደንብ ይጽሕፍ ገለ ኤርትራ አብዛኛው ዓረባት ትግርኛ ተዛራባይ ቁሩባይ ተረዲኩም ፍር ማለት አሁን ኤርትራ ውስጥ ያለው ትግርኛ ተናጋሪና ኢትዮጵያ ውስጥ ያለው ትግርኛ ተናጋሪ ፍጹም በቁጥር አይመጣጠኑ። በጣም ብዙን ትግርኛ ተናጋሪ ያለው ትግራይ ውስጥ ነው። ኤርትራ ውስጥ ያሉት በጣም ጩጬዎች ናቸው እና እነዚህ ብንዓመር ብሌን ሳሆ ትግረ ምናምን የሚባሉት በጣም ይናደዳሉ። እንዴት በእነዚህ ትንሽ ትግሬዎች እንመራለን? ደግሞ አሉ ደግሞ ትግርኛ ሆኖ መጥፎ ቃል የሚናገሩ ሰው ክፉ እስላማይ ምናምን ይያሉና ያ ነገር ውስጣቸውን ያማቸው ሕጂ ኢሳያስ ሙስሞተ ንሶም ይምዝልሓል እንወድ ሓጂ ገለ ዝሰርዑ ፖለቲካ ድርስ ጀበና ከምዛ እንዲያ ዞም ትግርኛ ክስታና ገለ ይብል ነይሩ እዛ ፖለቲካ ከይትመጽ ሕጂ ትግራይ ትግርኛ ትመጽእ ተሎ በሃይማኖት እውን ተመጣጣንቲና ንኸውን ተደረቲካ በባህልውን እዚ ትግራይ ትግርኛ خطف አይተረደካን ማሐሪ ዘይተረደካ ነገር አለው። ናይ ኤርትራ ናይ ኢትዮጵያን ካርታ ክልወጥዩ ግዴታ ይለካለሁ። ሕጂ ዓፋር ኩናማ ትግርኛ እዛ ኤርትራ ውስጥ ያሉት ኩናማ አፋር እና ትግርኛ ተናጋሪው ለየቅል ናቸው። ሌሎቹ ግን አንድ ናቸው። ከዘጠኙ ብሔር አራቱም አምስቱ አንድ አይነት ናቸው። አረበኛ የሚናገሩት ከሱዳኒ ጋር በጣም የተቀራረቡ ናቸው። አረበኛቸው ራሱ ሱዳናዊ ነው። ያዘዋል ዘይያክ ምናምን የሚበሉት ራሱ ፉል ነው። ፉል ሱዳኒ አሲዳ ምናምን እናቴ ይቀጥል። አብይ አህመድ በጣም የተረገበ ፍጥረት እሱ እንኳን አይደለም። ያው ነጻድቃንም አሉበት ይባላል። ደግሞ አብይ አህመድ ማታውቁት ሰዎች አላችሁ። አብይ አህመድ ሲናገር ዝም ብላችሁ ንቃችሁ የምታልፉት ነገር አለ እና ገንዘብ ዘይቀይሮ ነገር የለም። አልገባኝም። እንታይ ክርደካን ሰውን ካስ እንታይ ክርደካን ሰውን ሕጂ ትግራይ ትግርኛ ክትፍጠር አለው ኃይሉን ዝሰርዑ ሰባት አለው። አብዛኛ ናይ ኤርትራ ወታደር ጀነራላት ተወዲዮም አሉ በኮሮና ገለ ናይ ቲዲኤፍ ለሕሳብ ቢልወዲዩ ሕጂ ኤርትራ ውስጥ እኮ ሁነኛ የትግራይ ጀነራሎች ናቸው እኮ ኤርትራን ጦር ካምፕ ላይ የሚያንቀሳቅሱት እንዳለ አብይ አህመድ አሰብን ይይዛል 4 ነጥብ እናቴን ይይዛል። ሕጂ ኤርትራ ናይ ባሕር በር ክልያዊ ትግራይ ኤርትራ ዝትባል ነገር ግደፉ ትግራይ ትግርኛ ያትፍጠር አብይ አህመድ ውን ዘይደልያ ነይሩ አነ እንደብረ ሲሆን ሕጂ ተጋዲ እንዴ ትግራይ ትግርኛ ዓባይ ሀገረ ትግርኛ ተረዲ ዘይተረዶ ሰብ አሎ ክንተሓዋወሲና ትባሃል ተሎ እንታይ መስሪካ ድዩ ኢሳያስ እውን በቃ ኣኽቲሙሉ بعربي لا جقطر عليه قطوي እናቴን የኢትዮጵያና ኤርትራ ካርታ ይቀየራል።
እናቴን እኔ ተማምኜ ነው የምነግራችሁ። እንዴት አየሁት ቹቹ የታሪክ ሰው ለይ 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 ላ ላ ላ ላ ና አንቺ አሰብ መሬት ማየቱን ተውሽ ወይ? ቀይ ባህሩን ለኤርትራ መስጠት አታቆሚም ወይ? መቼም የገባው ቀን 200 ሚሊዮን ህዝብ ከባህር አይቀርም። ሁሌ እንዳለ ባህር ነው አገሬ። ኧረ እኔስ ባህሬን፣ ኧረ እኔስ ባህሬን። ብርሃኑ ጁላ ወላሂ አዛገች እንዴት ነሽ የኔ ፍቅር? አሁን ብርሃኑ ጁላ መግለጫ ሲሰጥ ሰምቼው ሞዴሬተር አላለችም። ከዛስ ወላሂ ቢዚ ክፍያሽን ጨርሰሻል አንቺ ሴትዮ ጥፊ ገዚ ማህበሩ አዝኖብሻል። ኧረ እኔስ ባህሬን፣ ኧረ እኔስ ባህሬን፣ ባህሬን ባህሬን ባህሬን፣ ኧረ እኔስ አሰብን አሰብን አሰብን። የብልጽግና አመራሮች አሁን ያሉት የኢትዮጵያ ጄኔራሎች ድፍረታቸው ድፍረት ነው። ለ2 ሚሊዮን ህዝብ የ200 ሚሊዮን ህዝብን ጥቅም መዝጋት አይችሉም። ኤርትራ ሊገቡላ መደረቡ እኔ ፍርሃት እያለ ጭንቅ እያለ ደብረ ጽዮን እንደውዬላት ምንድን ነው ነገሩ አልኳት። እናቴን እየቀለድኳት ጅዋሕ ወይ አለች። መጀመሪያ እንደዚህ ስልክ አነሳች። ሀላ አለች ደብረ ጽዮን። ሀላ ጅዋ ምንድን ነው አለች። ኧረ ምንድን ነው ጻድቃንም እንደገና ደግሞ ጌታቸው ረዳም አሰብን ሂዶ ጎበኘ። በ40 ኪሎ ሜትር ርቀት አሰብን ሾፍ አድርጎ ተመልሷል። ምንድን ነው አልኩት። ጅዋ አሰብ መያዝ አብይ አሕመድ አሰብ ይዛታል። እሺ አልኩት። ለእኛ ደግሞ ሙሉ ጎንደር ይሰጠናል። ኤርትራ ስትስማማለች አልኩት። አሁን እኮ ፖለቲካ እኮ ሞቶ እኮ ነው። አሁንማ ለአሰብ ስታገኝ ኢሳያስ አፈወርቂ የእርሻ መሬት እንጂ የባህር ችግር የለበትም። እሱን ተዋላለች ትቼዋለሁ። ቀላል አድርጋችኋል። ኢሳያስ አፈወርቂማ ለአሰብ በኩር 10 ታንኪ 6 መድፍዕ 2 ናይ አየር መቃወሚያ ቁጭ አረገና እንዳለ በመረብና በተከዜ በኩል ወሮ የሚገባ ኃይል አድርጓል። እስከ ድረስ አርሚ 7 በዛ አርጎ እንደዚህ ሱዳን ግጥም አርጎ እንደዚህ ጎንደር ያዝ አርጎ ልቀቀለቃለሁ ኩኖን ጮት እናቲቱ አሰብን አብይ አህመድ ይዛል። እናቴን አብይ አህመድ አሰብን ይዛል። ግን አብይ አህመድ አሰብን ሲይዝ ታስታውሱ እንደሆነ ማለት ነው ጻድቃን ገብረ ትንሳኤ ትላሴ የኢትዮጵያ ካርታ ይዞታው ይቀየራል ብሏል። ይዞታው ይቀየራል። ኢትዮጵያ አሁን ያለችበት ካርታ አይደለም፣ ሌላ አይነት ካርታ ነው የምትፈጥረው። አዲስ ዓለም ላይ ታይቶ የማይታወቅ ካርታ እና ይሄ ትግራይ ትግርኛ ተናጋሪ አንድ ላይ ነው የሚቀላቀል። ሲቀላቀል ደግሞ ይሄ ሊውሃ ይዘሽ ይሄ ጎንደር ሙሉ አድርገሽ እንደዚህ እንደገና ደግሞ ወደ ምናምን ግን አሰብን ያጣሉ። ኢትዮጵያ ደግሞ ካርታዋ እንዴት ነው የሚሆነው? አሰብ ይዛ እንደዚህ
እና 2 ሚሊዮን ህዝብ ይዛ እንደዚህ ወደዚህ ወደ አፋር ወደ ደንከል መሬት ጌች ነው ዋና ተጫዋቱ። አልገባም ቡዳና ፖለቲካ እኮ። ኧረ በእናታችሁ ምን አይነት ሚስቴክ ነው? እስቲ ታፕ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ ዋርኒንግ ሰጠኝ ደግሞ እንደገና። በእናታችሁ ታፕ ኮፒ ሊንክ አድርጉ። እናንተ ወሬ ብቻ ነው የምታዳምጡት። እኔ አዳዲስ መረጃ እያመጣሁላችሁ እናንተ ወሬ ምናምን በቃ ሪፖርት አታርጉ። ደግሞ እናቴን ሪፖርት የምታደርጉ ፋራዎች ናቸው። የሚጠቅማችሁ ነው። እኔ ቀጥታ ከደብረ ጽዮን ከኢሳያስ አፈወርቂ ምናምን የምሰማው መረጃ ነው የምሰጣችሁ። እኔ እኮ ዙም ላይ ተሰብስበን ምናምን የምናወራውን ነው እዚህ የማወራችሁ። አልሳቅ ኮስተር ብዬ ልንገራችሁ ታምኑኛላችሁ? እና የኢትዮጵያ ካርታ ይቀየራል። ለዛማ አሁን ምንድነው ነገሩ መሰላችሁ? እናቴን እየቀለድኩት እኮ አይደለም። ኮፒ ሊንክ አድርገው። የኢትዮጵያ ኃይሎች 2 ኃይሎች ናቸው የሚፈጠሩት አሁን ያሉት ክፍልፍል ብለው ምናምን እነ ጌታቸው ረዳ እነ ጻድቃን ናይ ህወሓት ስራሕ የፈጥኑ ትግራይ ትግርኛ ሓደ ይኸውን ናይ ትግራይ ትግርኛ የበላይነት ቲፒኤልኤፍ ጽኑዕን ሓቦነትን ትጥቅን አመራርሓን አወጋጋአን ስልትን እና የኢትዮጵያ ካርታ ይቀየራል። እኛ እንደምናስበው አይደለም። አሁን ያለው ፖለቲካ ትንሽ ጠጠር ይላል። ትንሽ አንዳንዴ የማይታመን ነገር አሁን ይሄ ነው ብለህ ብትነግረው ፍጹም የማይታመን ነገር ግን ይሆናል። ቲፒኤልኤፍ ብልጽግና ነው። አንተ ደግሞ ብልጽግና ራሱ ቲፒኤልኤፍ ነው። ግን ብዙ ነገር አለ። አሁን ኢሳያስ አፈወርቂ በቃ የለውም እኮ ትንሽ ጊዜ እኮ ነው የቀረው። እና ይሄንን ትግርኛ ተናጋሪ ህዝብ አንድ ትልቅ አገር ሊሰጡት ወስነዋል። ምክንያቱም ኦሮሞውን አይለቅም። በቃ ስልጣን ላይ እንደማስቲሽ ተለጥፏል። መቼም ስልጣኑን የማይለቅ ቢኖር እዚች ሀገር ላይ ኦሮሞ ነው። አሁን እንግዲህ ኦሮሞ አማራ እያልን ማውራት እንችላለን፣ መብታችን ነው። ግን ትግራይ ሀገር ትሆናለች። ምክንያቱም ጦርነቱ የትግራይ ጦርነት ተጋሩ ኢትዮጵያን እንዲጠሉ ተደርጎ ነው የተሰራው። ጭካኔያቸው በቪዲዮ ተሰንዶ ምናም ተቀምጠዋልና ብዙ ትግራዋይ ከኢትዮጵያ ያለው ነገር ጨርሷል። ሻቢያንም ይጠላሉ። ግን ሻቢያ ዕድሜ ይብላል። ሕጂ አሪጋ ዕድማ አሪጋ ወዲአ ጀኔራላታ ብታይ ትግረኛ ጦርነት ሲኢና ከኤርትራ ጎን ነኝ ወላ ይበል። እሷም ከጎን የሚሆን ሰው ትፈልጋለች። ኤርትራ ሻዕቢያ ገዲፉ አሪጋ አለ ወዲያ አለ 2 ቀን የቀራት 3 ቀን የቀራት ልትሞት። ትላልቅ አመራሮች ኤርትራ ውስጥ የሚገኙት እኮ እንዳለ ግማሽ ትግራዋይ ናቸው። እና ኢሳያስ ከሞተ በኋላ ይሄ ብንዓምር ብሌን ሳሆ ምናምን የሚባሉት በጣም ያስቸግራሉ። በጣም ልክ እንደ ኦሮሞ ናቸው። አገር መግዛት ይፈልጋሉ። እንዴት ትግርኛ ተናጋሪ ይገዛናል ብለው እሪ የሚሉ ሰዎች ናቸው። እንዴት ትግርኛ ተናጋሪ ይገዛናል? ሻምዓ ለኩይሰ ሻምዓ ሓብርታት እና አይገዙ ብዛት አላቸው። እነዛ ኤርትራ ውስጥ ትግርኛ ተናጋሪው 15% አይሆንም። እና እነዛ አሁን እነዚህ ብሌን ብንዓምር ሳሆ ሌላ ደግሞ ምን የሚባሉ መሰላችሁ? አፋር እንደገና ደግሞ ረሻይዳ ምናምን የሚባሉ እነዚህ መግባቢያ ቋንቋቸው አረብኛ እና ፍጹም ኢሳያስ ከሞተ በኋላ ፍጹም ተገዥነት የላቸው እምቢ ነው የሚሉት። እና የትግርኛው ደግሞ አቅም እያነሰው መጥቷል። አሁን ከ9 ብሔር ኤርትራ ውስጥ ከሚገኙ 9 ብሔር አንዱ ብሔር ብቻ ነው ትግርኛ ተናጋሪ። እና አሩን ያበሉታል። ኢሳያስ ከሞተ በኋላ ተነስተውበታል። አሁን ሰሞኑን እኮ የሆነ እየተራወጡ ነው። ይሄ ጽምዶውን ደግሞ ያልወደዱት እነሱ ናቸው። እነዚህ አረበኛ ተናጋሪ ብሔሮች
ይሄን ነገር ደግሞ አሳልፋ ትግራይ አትሰጥም። ትግራይ አሁን ምን አደረገች መሰላችሁ? ናይ ትላልቅ ጄኔራላቶች ቦታ ያዝ አረገች። ከዛ ሚዛን ይፈጥራሉ። ይሄ ትግራይ ትግርኛ ተናጋሪው ሓደ ሲሆን በዛ በኩል ያለውም በዚህ በኩል ያለውም ጉልበቱ ማዕረ ይሆናል። ግን ግዴታ ሐሳብን ለኢትዮጵያ መስጠት አለብን። አሰብ እናቴን ወደዳችሁ ጠላችሁ ትግራይ ትግርኛ ሲመሰረት አሰብ ደንከል ነው ማለት። አሁን ሌሎቹ ብሔር ኤርትራ ውስጥ 9 ብሔር ማለት ነው 8ቱ በአረበኛ ቋንቋ ይግባባሉ። አንድ አይነት የሱዳን ዘር ነው ያላቸው። ይሄ አፋረኛው ግን ከአረብ ጋር አይደለም የሚግባባው ከዚህ ከኢትዮጵያ አፋር ጋር ነው በደንብ የሚግባባው። ከብሌን ከምናምን ጋር አይግባባም አፋሩ። ይሄ ደንከል የሚሏቸው ማለት ነው። ሌሎቹ ግን ይግባባሉ። አንድ ቦታ ነው ያሉት። አሁን ለምሳሌ ኩናማ ኤርትራ ውስጥ የሚገኙ ኩናማና ትግራይ ውስጥ የሚገኙ ኩናማዎች አንድ ናቸው። ገባች አይደል? ካርታማ ይቀየራል። እና ኢትዮጵያ ካርታ ቀይር ግልብጥብጥ ብላ በቃ ትግርኛ ዓባይ ሀገረ ትግርኛ ቋንቋ ትግርኛ ኢሳያስ አፈወርቂ በትግርኛ ሐሰቡ በትግርኛ ተዛረቡ። ቀይ ባህር የአሰብ ይዘህማ እንደዚህ ቁልቁል ይዘህ ጠቅላላ የኩሽ መሬት ነው የሚሆነው። ከዛ ኢሳያስ 2 ባህር ይዞማ ምንም አያደርግለትም። እሱ የሚፈልገው አሁን ይሄ ሜዳ የለም። ይሄ ናይ ጎንደር ሜዳ ናይ ሓረስታ፣ ይሄ ናይ ትግራይ ሜዳ፣ ይሄ ናራያ ሜዳ እስከ ወልዲያ ድረስ መፂኡ እንደዚህ ወሪሩ እንደዚህማ ሕልሚ ነው የሚመስለው፣ ግን ናይ ሓቂ እኮ ነው። እንደዚህ ስታዩማ ሕልሚ ነው የሚመስለው፣ ግን ሓቂ ነው እኮ። ከዛ እዚህ በደርግ ጊዜ ትዝ ይላችኋል ሀገር ለመሆን ስንዋጋ፣ ከዛ በኋላ ሀሳባችን ቀይረን ኢትዮጵያ ገዛናት። ናይ ኤርትራ ሓይሊ ከሁሉ ሓይሊ ትንሽ ድክመት ይታይበታል። ወላሂ እውነት ይሄ ናይ ትግራይ ሓይሊ ግን ጢቅ ብሎ ተዓጢቁ። ለምንድን ነው ተጋሩ ራያን አስመልሰው ወልቃይትኛ በጦርነት ሳይሆን በመነጋገር ነው ያሉት? ለምን ይመስላችኋል? ፈሊጣው እኮ ነው። እዛ አካባቢ እኮ ወቀጣ እኮ ነው። የገሾ ወቀጣ ጎንደር ማቲያስ ጨፋሪውን ሊሰራ እና አብይ አህመድ ወይኔ ተወላት ሶሙድ አንተ አሁን ቆይ ሌላ ሰው አስገባለሁ እንዳለ ነው የምታወርደው። ፋኖ ይችላል እያልኩ አስጨፍራችኋል። እሺ ተስማምተናል። እሺ ወገኖቼ አሁን ብርሃኑ ጁላ ለኤርትራ ህዝብ 2 ሚሊዮን አድርጎታል። ለኢትዮጵያ ህዝብ 200 ሚሊዮን አድርጎታል። ይሄ አንድ ራሱ የቻለ እንትን ነው፣ ጆኖሳይድ ነው። የኤርትራ ህዝብ 7 ሚሊዮን 9 ሚሊዮን 10 ሚሊዮን መሐሪ ተቆጥሮ እና ጌታ ነው ብላችሁ አብይ አህመድ የተረገመ ሰን በጣም የተረገመ ጭንቅላት ያለው፣ በዛ ላይ ደግሞ እነ ጻድቃን ይዞ እነ ጌታቸው ረዳ ይዞ አሁን የጌታቸው ረዳ ጎላ ብሎ እየተሰማ ነው። ቲክቶክ ነው ጌታቸው ለምን ይመስላችኋል? ህወሓት እኮ ናት የላከችው እኮ ወደዛ አውቃው እኮ ነው። መሀል ላይ ግን የሆነ የጠፋ ነገር አይ እዚህ እንዴት ብዬ ልናገረው ግን እና ትግራይ ትግርኛ አሁን እንዴት እየተመሰረተ እንደሆነ ስናየው በጣም ያስፈራል። ብርሃኑ ጁላ ናይ ትግሬ ፍርሕቻ እንጂ ናይ ኤርትራ ፍርሕቻ እንኳን እንደሌለው አወቅን እኮ በቃ። ኤርትራን የቀይ ባህራችንን በአፍንጫቸው ታመጣላችሁ ብሎ ሲናገር፣ ተጋሩን ደግሞ እንደ ደብረ ጽዮን ታንኩን መልሱ፣ አንድ ክልል የአየር መቃወሚያ ምን ያደርግለታል? የፈሪ እኮ ናቸው
እና ውዶቼ ወንድሞቼ ነገሩ አሁን እየከፋ ነው። ጌታን ሃሽታግ ምንድን ነው እዚያ ያለሽ እንዲያሆን እሺ ሻዕቢያዎች መጡ ዋናው ህዝብ ተጨፍጭፉ ነው አያጆ ሻዕቢያዎች እንዴት ናችሁ? ጁንታ አንተ የመቀሌ ጁንታ ብለህ ስምን አትቀይርምና የሸገር ጁንታ ትለዋል። ትግራይ ትግርኛ ሀገር ሊሆን ነው ሸገር ላይ አንተ ጁንታ ምን ይካንተ ነገር ምንም አልገባኝም። እስቲ ናይ መቀሌ ጁንታ በለው እስቲ ሸገርን አጥፋ። መቀሌ ጁንታ ግወለቀው ሸገር ፊንፊኔ በሚሆንበት ሰዓት ላይ አንተ አሁን የመቀሌ ጁንታ ብለህ ራስን እንዳራዳ ስታይል ምናምን ቀይረሽ ምናምን ተንጂ ፖለቲካ ስሪ። አያጅቦ ምንድነው ግን እኔ ብርሃኑ ጁላ አያጅቦ ብርሃኑ ጁላ ማይኮ ከኔ ጋር ያለው ጓደኛ እኮ አሁን ሸገር የሚለውን አንስተ መቀሌ ያርገው በእናትህ። አዲስ አበባ ልጆች እኮ የመቀሌ ልጆች በጣም አራዳዎች ናቸው እኮ ታውቃለህና እሱን ቶ እና ገበኝ ስለራሴ ቆይ ግን አንተ ግን ታምናለህ አታምንም? ከአዲስ አበባ ልጅ የመቀሌ ልጅ አራዳ እንደሆነ አዎ እኔ እንደዛ ነው ማምነው። መጣው ቃራ አረ እኔ አዲስ አበባ ልጅ እኮ አሁን የፊንፊኔ ልጅ ሆኗል ተሰዷል። የአዲስ አበባ ልጅ አራዳ ቢሆን ስልጣን ላይ ታገኘው ነበር። አሁን ወይኔ መለስ ዜናዊ እያለ ነው የአዲስ አበባ ልጅ። አረ ይወሪሽ ባለው አሁን ስምን ቀይር እናቴን ስምን ቀይር እናቴን አዎ እውነቱን ነው በእናት የመቀሌው ጁንታ አዲስ አዎ 0 ባዶ 3 ጁንታ ምናምን እያልሽ ነው ያለሽ። ኧረ በስመ አብ ጥሬ ስጋ መጣብን ደግሞ ስማ ያልበሰለ ስጋ መብላት መቀሌ ውስጥ ያስከስሳል። ምክንያቱም የህዝባችንን ጤንነት እንፈልገዋለን። ይሄ ዝም ብለህ አይሆን ከዛ አፈን ነው ማስረጃ ተማ ኤርሚ ታውቃለህ? ጅቦ ማለት ጅቦ ታውቃለህ? ኤርሞ እግዚአብሔርን ያራዳ ልጅ ነው። በጣም ያዋኩል ጡት የለውም እንጂ ባህሪው እናት ነው። ጡት የለውም እንጂ ባህሪው እናት ነው። እውነት ነው። ኤርትራ ወይ ሞት ሰዋ ኢሳያስ አፈወርቂ አሩል ይበላ ነው አሁን። እናቴን ወዲሬ እናቴ ትሙት ይሄው እናቴ ያለ ኢሳያስ ፖለቲካ ኢትዮጵያ ውስጥ የሚንቀሳቀስ አንድ ታጣቂ አለ። አታውቅ ለዛማ ኮረ ላልነስማማ ነው ማለት ነው። ያለ ቲፒኤል ያለ ቲዲኤፍ ምንም ስት አፍሪካ ተዘዋወረም እንዴ አላየውም እንዴ አርሚ ለምን አትተውትም? አሁን ሰሜናዊ እዚህ እየተጨቃጨቁ ነው። እኔ ነኝ የበላይነት አየህ አብይ አህመድ ይሄን ተጠቅሞ አራቸውን ያበላቸዋል። ዝም ብላችሁ ተመልከቱ። ሻዕቢያን ቆይ ምንድነው የምትፈልገው አንተ? ይሄ የሚሆነው አዳምጠኝ። ይሄ የሚሆነው ይኸውልህ መሀል ላይ ነው ያለው ሻዕቢያ። ሻዕቢያ አይችልም እንዴት በለኝ ልንገር ይችላል። አብይ አህመድ ኢሳ እየሰራ እያለ ይኸውልህ አብይ አህመድ ኢሳ እየሰራ እያለ አዳምጠኝ። አሁን በእናቴ እኮ በመወዳት እናቴ እኮ ነው የምልህ አዳምጠኝ። ሰሜናዊ አንድነታችን በቲፒኤልኤፍ የበላይነት ካልተመራ እናቴና እያንዳንድሽ በቃ ዋጋ የለሽም። አዎ አዳምጠኝ። ኧረ ይሄን ስጋ በእናትህ አይናችን እንዳይታመን እባክህ ወዲሬ አዳምጠኝ። ወዲሬ ሁለተኛ ነገር ደግሞ አሰብ አብይ አህመድ ይቆጣጠራታል በቅርቡ። እውነትህን ነው እናትህን ጂቦ ሀገር ቤት ሊገባ አስቧል። ኤርሚ ሮማን ስታይል እየተጫወተ ነው። ጂቦ ሀገር ቤት ሊገባ አስቧል። አንተ ጁንታ ሀገር አሁን እገባለሁ። አየኸው አይደለ? ማንም አይቀርብም እዚህ ማንም አይቀርብም። አችልም ይኸው የፖለቲካው እንዴት እየሄደ እንደሆነ ስላልገባ እኮ ነው። አሁን ይኸው ማንም አይቀርብም። ኤርትራን ማንም አይነቅ። ጻድቃንና ጌታቸው ረዳ ትናንት የት ነበሩ? ግንባር ቡሬ ነበሩ እንዴ ይኑሯ። ጻድቃን እኮ ትግራይ እንዳይገባ አድርገውታል ሻዕቢያ። አዳምጥ ሻዕቢያ አልሰማህም እንዴ? ጻድቃን ጀነራል ጻድቃን በሻዕቢያ ምክንያት ትግራይ እንዳልገባ መሆኔ በጣም ያሳዝናል። አይ አንተ እናውጣ
አይገባቸው ነገር አለ። ያው